ይቺ ግጥም እጥር ምጥን ያለች ግጥም ናት። ለወንድማችን አቤል ሙሉጌታ ነው የጻፍኳት። ምናልባት የተመሰረትኩበት ከሱ ዘፈን ላይ ተነስቼ ነው። ገዳም ገባቻሉ የሚል ዘፈን አለው እና ግጥሞቹን በዛ ገዳም ገባቻሉ በሚለው ዘፈን ላይ ተንተርሼ እዛው ግጥሞቹን በኔ ግጥም እየቀየርኩ ነው ያመጣኋቸውና በዛ ደረጃ ልክ ነው የጻፍኳቸው። እስኪ ይህንን ለሱ ታደርሱልኛላችሁ ብዬ ተስፋ በማድረግ ወደ እናንተ አደርሰዋለሁኝ። እናንተ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በዚህ ሰዓት ላይክ ካላረጋችሁት ለብዙ ሰው ስለማይደርስ በተለይ ላይክ አድርጉ ትላለሁ። አብረን እንከታተላት እስኪ። ይቺን ቪዲዮ ደግሞ ለወንድማችን አቤል ሙሉጌታ ታደርሱልኛላችሁ ብዬ ተስፋ አደርጋለሁ። ሰላም በክርስቶስ አቤል የኔ ወንድም፣ መገኘትክን እንጂ መጥፋትክን አንወድም። መራቅህ ቢገደኝ ከኛ መመነንህ፣ ልለምንህ መጣሁ ገዳም ገባቻሉ በሚለው ዘፈንህ። ወዴት ገባህ ወንድም እውነትን ሽሽት፣ እስኪ በኔ ሞት ጽድቅ ወይስ ኃጢአት እናቱን መርሳት? ጽድቅን ጥሎ መጥፋት ከምንም በላይ አያስቀጣም ወይ? ይቆጠራል እንደ ጽድቅ ረፍት እናት እየናቁ ልጁን ማለት? መመነንህ ምን ነው እውነትን ሽሽት? ማን ክፉ መከረህ እስኪ በኔ ሞት? ባይተዋር ባንሆንም አንተን ስንጠብቅ መጥፋትክን እያየን ስንት እንሳቀቅ። ወንድማችን ናልን እንዲያንሳቀቅ አንገትክን ረስተህ አንጀት አትጠብቅ። ንጹሕ እልፍኝ ንቀህ ከኛ ስትርቅ የትኛው አዳራሽ ልምጣ ልጠይቅ? ይመከራል ለነፍስ ድህነት እናቱን ረስቶ በባዶ መሙላት? ለነፍስ ካሉማ አምላክ የመከረው ሩጦ አይወጣም እምነት የደም ስር ነው። ከማርያም ፊደልን ፍቅርን ተምረህ ምን ነው ተመልሶ አዲስ ሆነብህ? ናልን ወንድማችን ናብረን እንሆን እናት አልባው ጌታ ለጽድቅም አይሆን። ናልን ወንድማችን ናብረን እንሆን የመረጥከው መንገድ ድህነትም አይሆን። አትመጣልንም ወይ እንዲህ ስንወድህ ጥሎ መኮብለሉን ሳይለምደው ሆድህ? ከዚች ቤት አድገህ ብዙ ተምረህ ግጥምና ዜማ ስንት የቀምረህ በጠባቡ በኩል መሄዱን የተውከው በማን ተሰፍተህ ነው ሰፊ የመረጥከው? የኔን ታናሽነት ባትገፋ ባትንቀው አሜን ማለትክን ነው ልቦና የሚያውቀው። አሜን ብያለሁ ካልክ ከተቀበልክ ወዲያ ከወዴት መጣብህ የሐሳብ እንግዲያ? አምላክ ሳይከፋብህ ሳይነፍግህ ጥበቡን ከየት አመጣኸው ከመሸመጥ ጥበቡን? ማርያም ፊደል ሁናህ ተሻግረህ ወደ ቃል እንዴት አንደበትህ ሐረግን ይንቃል? ፊደል በቃል ታስሮ ሐረግ ሲሰደር አምላክ አይደለም ወይ አረፍተ ነገር? በአራት ነጥብ ዘግተህ ካረፍክ በኋላ ጥያቄ ምልክት አመጣ ሆይ ሌላ? እስኪ ተመልሰህ ቃልህን ፈትሸው ከፊደላት መሃል የታል የገደፍከው? ሐረጉን ጨብጠህ ቋጭተህ ነገሩን አዲስ ቃል ፍለጋ ሳትከው መንገዱን። በፊደል ያልጸና በቀለም ያልናኘ መሰረት የሌለው ቃል ወዴት ተገኘ? በሃይማኖት ሳሉ መንገድ እንደያዙ አካሄዱ እኮ ነው ለጥፋት መዘዙ። እንጠብቀሃለን ናልንማ ቶሎ እናት ስትጣራ አይቀርም ችሎ። እንጀራ ነው ብለን ነው እንጂ የተው ነው ይህን ዘፋኝነት እኛም አልወደድ ነው። መዝፈን ነፍስ ያጠፋል ብላ ስትናገር ብላችኋት እንጂ ምን በልተን እንደር? ብትሰሙኝ ብላ ዞራ ካገር ላገር በሊቃውንቱ አድራ አስተምራ ነበር። ይህንን ተረርታ ዝም ያለች ተዋህዶ ስለምን ትሰደብ ውለታ ተክዶ? በምቹ መንገድ ላይ ማይመች አካሄድ ድሮም ይታወቃል ወዴት እንደሚወስድ። ናልን ከሄድክበት ቆመናል ጥበቃ። የነፍስ ህልውና በምድርም አይበቃ። የገጠመን ነገር እንደ መፍታት በርቅ አሁን ምን ይሉታል አክሎ መራቅ። አሁንም ይደርሳል ተመለስ ገና ነው። መዳን ነገ አይደለም ከዛሬም አሁን ነው። ወንድሜ አንተ እናቴ ልጅ ተመልሰናልን ቆመናል ከደጅ። ሞረሽ እያልን አላቆምንም ጥሪ። አቤት በለንማ አትሁን ወጥቶ ቀሪ። እሺ በለንማ አትሁን ወጥቶ ቀሪ። እንግዲህ ይህችን ቪዲዮ ለወንድማችን አቤል ሙሉጌታ ታደርሱልኛላችሁ ብዬ ተስፋ አደርጋለሁ። ምናልባት በቲክቶክ ነበረ ሙሉውን ለመልቀቅ የወሰንኩት ግን በጣም ረጅም ቪዲዮ ስለሆነብኝ ወደ ዩቲዩብ ቀይሬዋለሁ ማለት ነው። ከዚህም ቢሆን ሸር ማድረግ ስለሚቻል ወይም ደግሞ በቲክቶክ እየለቀቁ እሱን እንትን ማለት ስለሚቻል አድርሱልኝ። መቼም ቤተክርስቲያናችን ገፊናት እንጂ ሳቢ አይደለችም ይባላል። ምንም እንኳን የቤተክርስቲያንን የምወክል ሰው ባልሆንም
ግን እንደ አንድ ኦርቶዶክስ አማኝ እንደ አንድ ወንድም እንደው የፍቅር ጥሪ ለማድረግ ያክል ነው። ምናልባት መሀል ላይ የጠቃቀስኳቸው ነገሮች የጥፋት መፍትሄ ማለት የጥፋት ምክንያት የሆኑ ነገሮች ናቸው። እነሱን ነገሮች ጠቅሼ ወንድማችንን እንዲመጣ የመሳብ ስራ ነው የሰራሁት። ሌላ ምንም ነገር የለውም። እውነት ለመናገር ሌላ ኔጌቲቭ ነገር ምናምን የለውም። ያው አንድ ሃይማኖተኛ አማኝ ሆኖ ሌላኛውን ሃይማኖተኛ እንደ መሳብ እንደዛ አድርጋችሁ እንድትወስዱልኝ ጥሪዬን አስተላልፋለሁ ሁላችሁም ማለት ነው። ይሄ ቪዲዮ የሚደርሳችሁ ሰዎች ማለት ነው። ስለዚህ ላይክ አድርጉት። ላይክ ስታረጉት አሁን የኔን አትዩ። ላይክ ሲደረግ የኔን አይደለም ማየት ያለባችሁ። ላይክ ሲደረግ ብዙ ሰዎች እንዳዩት የዩቲዩብ አልጎሪዝም ስለሚገፋው እንዲህ ብሎ ከወንድማችን አቤል ሙልጌታ ይደርሰዋል ማለት ነው። እሱ እንግዲህ የሚለውን ይላል። ዙሮ ምንም እሱ የፈለገው ሊል ይችላል። እኔ ደግሞ የተመኘሁትና ያሰብኩትና ያልኩት በተቻለ መጠን ፖላይት ነገሮችን ነው። እሱ ደግሞ የፈለገውን ነገር ሊል ይችላል። ብቻ ግን ቢደርሰው በጣም ደስ ይለኛል። ቢደርሰው ማለት ነው ደስ ይለኛል። ሁላችሁም እስካሁን ድረስ ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁኝ። እግዚአብሔር አምላክ መልካሙን ነገር ሁሉ ያድርግልን በህይወታችን። አመሰግናለሁ።